ለነገሩ ዳግም እንደዚህ አይነት ነገር የሚያደርግ ሰው አይደለም። አዎ ዳግም እንኳን እንደዚህ ያደርግ። ምን አስቦ ነው የሰውዬ አድብቶ በከባዱ የመልስ ምቱን ሊያሳርፍብኝ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬም እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ይህንን ቻናል ከፍ በማድረጋችሁ እንዳትረሱት። የዩቲዩብ ቤተሰቦች የት እንደገባችሁ እኔ አላቅምና ወደ ገደለው ቪዲዮ አብረን ስንሄድ በኃይሉና ዳግም ተገናኝተው በጣም እየተያዩ ነው። ዳግምም በጣም እያየው ነውና በኃይሉም በጣም እያፈጠጠ ነው። ምክንያቱም በመካከሉ ወይዘሪት ሰላሜን ቆማ ወንድሜና ዳግም ለምንድን ነው እንደዚህ የሚተያዩት? የነሱ ችግርስ ምንድነው ብላ በጣም ግራ እየገባት ነው። በመካከሉ እንግዲህ ቃልዬም አለች። እንግዲህ ምንም ዳግም እንደወጋውና በኃይሉ ሐኪም ቤት እንደ ቁጭ ብሎ እንደከረመ አታውቅም ነበረ። በእርግጥ ሐኪም ቤት እንደተኛ ታውቃለች። በእርግጠኝነት 100% ዳግምን ወንድሜ ዳግምን በኃይሉን ዳግም ይወገዋል ብላ በፍጹም አላሰበችም። ነገር ግን ምንም የምታውቀው ነገር የለም። ዳግም እንደዚህ አደረገ ብለው ስለ ዳግም አንድ ነገር የተነገራት ነገር የለም። እሷ አቶ በኃይሉ ተወጋ ወደቀ ሲባል እንግዲህ ከማን ጋራ ጥል እንደሆነም ስለማታውቅ ሐኪም ቤት የወሰደው ቢሊየን እንደሆነች ነው የምታውቀው። ነገር ግን ነገሮቹን በየአንዳንዱ ምንም የምታውቀው ነገር የለም ማለት ነው። በነገራችን ላይ ዳግምን እናትህን እንኳን ተገኘች ብለው ሲነግሩህ ብቻህን ነው ስትንቀሳቀስ ያለኸው። ምንም የነገርከኝ ነገር የለም እኮ ዳግም፣ እንደዚህ አይነት ነገር ይደረጋል ወይ ብላ ወይዘሮ ሰላሜና ዳግምን ስትጠይቀው ነበረ። አይ እኔም ብዙ ጊዜ እርግጠኛ እስካልሆንኩ ድረስ ሰውንም ማሸገርም አልፈለኩም። ወሬም ብዙ ጊዜ ወደዚህ ወደዛ ማድረግ ስለማልፈለኩ ነገሮቹ ሁሉ ለኔ ለጊዜው ከባድ ስለሆነ በዛ ሰበብ ነው እኔ አውቄ ሁሉንም ነገር ዝም ያልኩት ብሎ ሲነግራት ካሁን በፊትም አይ እንኳንም ደስ አለክ፣ በጣም ደስ ይላል። ከእናትህ ከወላጅ እናትህ ጋራ በጣም ደስ ብሎኛል ስለተገናኘህ ብላ ሰላሜና አበረታታችው ማለት ነው። በመካከሉ ሰላሜና እንግዲህ የዳግም እናቱ ውስጥም የሱ እጅ እንዳለ በፍጹም የምታውቀው ነገር ያለ አይመስለኝም። ነገር ግን ዳግም በአቶ ኃይሉ በጣም ቂም ይዟል። አቶ በኃይሉ ዳግምን ምድረ በዳ ላይ ለማስቀረት ለምን እንደፈለገና ለምን እናቱን ሲያገኝ ለምን ደስተኛ እንዳልሆነና በሌላ ህይወት ውስጥ እሱ እንዲገባና እሱ ምድረ ባዳ እንዲያረገው አቶ በኃይሉ ለምን እንደተፈለገም ለማንኛውም ሰው ለሁሉም ሰው ጥያቄ ሆኖ ሲታያቸው ነበረ። ነገር ግን ባለፈው ያኛው ቪዲዮ ላይ ልብ ብላችሁ የምታዳምጡ ሰዎች ካላችሁ ሳሚ በኃይሉ ሲያስቀጠቀጠው በሰው ሲያስደበድበው አንተ ገና ዳግም እናቱን አገኘህ ብለህ ነው እንደዚህ የምትጨቃጨቀውና እንደዚህ እኔን የምታንገላታኝ? ብዙ ነገሮች ላይ እኔን ለማዋል ትፈልጋለህ። ገና አባቱንም ሲሰማ አንተ በመሆኑ ገና ምን እንደሚፈጠር ታውቃለህ ሆይ ብሎ ሲናገር ነበረ። አንተ እየተረገምክና እየተመታህ አንተ በልቶ ካጂ ምንድነው የምታወራው ብሎ በጥፊ ሲመታው ሳሚ እንደተዳከመ ነበረ ቪዲዮ የሚያሳየው። ነገር ግን ሳሚ ያለው ነገር አልቀረምና የዳግምን እናትም
እንዳይገናኝ አቶ በኃይሉ እየተከላከለ እንደሆነ አሁን በጣም በግልጹ ዳግም አወቀ ማለት ነው። አባቱንም እሱ እንደገደለው ስራ ቦታ ሄዶ የዳግምንም አባት የገኔንም ባል ሄዶ እንደገደለውና እሷ ወደ ሌላ ቦታ ስትሄድ ስልክ ተደውሎላት እባክሽ ለልጆቼ እንደዚህ ብለሽ ለወደፊቱ እንዳትነግሪያቸው እኔ አካሌ ነው የገደለኝ ብሎ ሲቀጠቅጡት ሁሉ ስልክ እየደወለ ሲያሰማት ነበረ። የኔ ፍቅር ምንድነው እየሆንከው ብላ እዛው እያለች እየወደቀች ስታለቅስ ነበረ። ይሄ ነገር ግን እሷ አይሞራ ውስጥ አስቀምጣለች። አቶ በኃይሉ ባሏንም እንደገደለባት በትክክል ታቅ ነበረ። ነገር ግን በአሁኑ ሰዓት አቶ በኃይሉ ከጎረቤቷ ጋራ ተስማምቶ ጎረቤቷ ስትጨናነቅም ጎረቤቷ ገኒ ስትጨናነቅም ከገኒ ጋራ አብሮ እየሆኑ አንዳንድ መረጃ እያስወራቻት በሞኝ ልብነቷ በየውነቷ እንደዚህ ሆንኩ እኮ የጠፋ ልጄንም አግኝቼዋለሁ እያለች ለጎረቤት እየነገረች ጎረቤቷ ደግሞ የበኃይሉን ስም ስትጠራበት በጣም ነው የደነገጠችው። እሷ የአቶ በኃይሉ ተላላኪ ነች። የባለቤቷ ሞት ላይማ ስም ስትጠራላት አፈጣ ነበር የቀረችው። ዞር ብላ ይሄ ነው ሞቅ ደመቅ ያለ ብር የሚያስገኝልኝ እቺ ቃላት ነው ብላ ስትናገር ነበረ። ከዛ ገንም ምን ነው አፈጣሽ አቶ በኃይሉ ስልሽ በኃይሉን ታቂ ነበረ ስትላት ነበረ። አይ ብላ እሷ ስትንገራገር ነበረ። ነገሮቹ ግን ሁሉም ነገር ለበጎ ሆኖና የገነት ነገር ሁሉም ነገር በግልጽ እየወጣ ነው። ዳግም ደግሞ አቶ በኃይሉን ይዞ ቁጭ አርግቷታል። ዳግም ቂመኛ ሆኖ አሁንም ነገም ዛሬም ከእናቴ ላይ እጅህን ካላነሳህ ያንተ መኖር ያስጠረጥራል ብለዋል። ይሄን ሁሉ ግን በሰላም አልሰማችም። ሁሉንም ምስጢር በየአንዳንዱ የምታውቀው ቃልዬ ነች። ቃልዬ ብቻ ሳይሆንም ሄለንም መጨረሻ ላይ የገባችዋም ሄለንም አንዳንድ ነገር ይገባታል በትክክል። ዱሮንም እንግዲህ ወይዘሪት ብሌን ሽር ጉድ እያለች ቃልዬ የሰላሚና ልጅ እንደሆነችም እንዳልሆነችም በትክክል ታውቃለች። ብሌን የቤት ሰራተኛ ሆና ቃልዬ እንግዲህ እናቷ የተባለችውንም ልትገላት በብዙ ነገር እየሞካከረች ስታስጥል ነበረ። አሁንም ሄለንና ቃሉ የአንድ አገር ልጆችና የአንድ አካባቢ ልጆች እስከሆኑ ድረስ ነገር ግን ቃልዬ አሁንን ሄለንን ከዛ ቤት ልታስወጣትና ሄለን ከዛ ቤት አልወጣም በማለት እዚሁ እኖራታለሁ በማለት እያሳቀቀችኝ በየአንዳንዱ ወይዘሪት ሰላሚና ስትመጣ እያሳቀቀቻት እንደሆነ ነገሮቹ ከአፏ ውስጥ ሸልኮ ይወጣባታል በማለት በጣም እያዘነችና እየደነገጠች ነው። የሆነ ነገር ኮሽ ሲል አቶ በኃይሉ ጋር ነው የምትተነፈሰው ማለት ነው። ውድ ተመልካች ነገሮቹ ግን በአሁኑ ሰዓት ለሷ ከበርበድ ቢልም ነገሮቹ አንድ ቀን እሷን በማጋለጧ የማይቀር ነውና ልክ እንደ ሰላሚና በጁስ በመድኃኒት እያረገች ሄለንን እየፈለገቻት ነው። ሄለን አንዴ ታማለች። ለሄለን ሂጂና ይሄንን ጁስ ጉሰጂላት፣ ለሄለን እንደዚህ ያድርግላት ብላ ወይዘሪት ብሌንን ተላላኪ እያረገቻት ነው። ወይዘሪት ብሌን እንግዲህ ቃልዬ እንደ ፊቷና እንደ ቁመቷ ሳይሆን ውስጧን መርዝ እየረጨ ነው። የሰው እርገትና የሰው ደስታ የማትፈልግ እንደሆነች በትክክል አውቃለሁና ለዚች ልጅ እኔ አልሰጥም ብላ ስትናገር ነበረ። ነገር ግን በስተመጨረሻ ላይም የሰው ሕይወት አተርፋለሁ ብላ ልጅቷ ደግሞ ጠጥተሽ
አሳየኝ ጠጥተሽ ካላሳየኝ ስትላት ድብና እርግታ ስትጠጣ በስተመጨረሻ ላይ እግዚአብሔር ሆይ እንግዲህ በስተመጨረሻ ላይም የኔን ህይወት አድናለሁ ብለሽ የራስሽን ህይወት ልታበላሽ ነበረ። እኔም ነገሮቹ እንደ መልኳ ቃልዬ መስላኝ ነው። ቃልዬ ለኔ እንደዚህ ይሄንን ዝግጅት የምታዘጋጅ አልመሰለኝም ነበረና ብሌኔ የኔናት በጣም ይቅርታ ብላ አንቺ እኔን ለማዳን ስትሪ እኔ ግን የመጥፋትሽ ወቀስኩሽ። ችግር የለውም ባንቺ አልፈርድም። ያው ስለተጠራጠርሽ ነው። ለምን ቀድመሽ አልነገርሽኝም? ቃል እኮ ከምታስቢያት